ሰላም ጤና ይስጥልኝ ውድ የቻናሉ ተከታታይ ቤተሰቦች፣ ዛሬም አዳዲስ የወጡ መረጃዎችን ይዘንላችሁ ቀርበናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ለዛሬ ከያስኳቸው ዘገባዎች መካከል በወቅታዊ ጉዳይ ላይ ያተኩራል። እስከ ቪዲዮ ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። በቅድሚያም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ጾመ ነነዌን በማስመልከት ያወጀው ጾምና ጸሎት ትላንት የካቲት 1 ቀን 2015 ዓ.ም ተጠናቋል። ቅዱስ ሲኖዶስ ጾመ ነነዌን ምክንያት በማድረግ በመላው ዓለም የሚገኙ ህዝበ ክርስቲያን ጥቁር ልብስ ብቻ በመልበስ በጾምና በጸሎት ምህላ በመያዝ በቤተክርስቲያን አውደ ምሕረት በመገኘት ወደ እግዚአብሔር ጾም ጸሎትና ምህላ እንድታቀርቡ ሲል ባስተላለፈው ጥሪ መሰረት ትላንትን ጨምሮ ባለፉት ቀናት ምዕመኑ ይህንኑ ተግባር ሲያደርግ ነበር። ቤተክርስቲያኗ ጥቁር ልብስ የምንለብሰው በመከራ መጽናትን ለመግለጽ ነው ማለቷ ይታወሳል። በሌላ በኩል ቅዱስ ሲኖዶስ ከቀናት በፊት ባወጣው መግለጫ በጾምና በጸሎት በምህላ ጊዜያት የደነደኑ ልቦች ወደ ልቦናቸው ተመልሰው የቤተክርስቲያኒቱን ጥሪ ሰምተው የማይፈጽሙ ከሆነ ሰላማዊ ሰልፍ እንደሚደረግ ማሳወቁ ይታወሳል። ቅዱስ ሲኖዶስ ሰልፍ ይደረጋል ያለው በየካቲት 5 2015 ዓ.ም በሀገር ውስጥና ከውጭ ሀገር የሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህንና ምዕመናን ድምጻቸውን የሚያሰሙበት ቤተክርስቲያኗ ላይ እየደረሰ ያለውን በደል እንዲሁም እየተፈጸመ ያለውን ህገወጥ ድርጊት ለዓለም ህዝብ የሚገልጹበት እንደሆነ ማስረዳቱ አይዘነጋም። ቤተክርስቲያኗ ቡድኑን ለጊዜው በአመልካች ቅድስት ቤተክርስቲያን ንብረቶች፣ ቅጥር፣ ቅርስና አብያተ ክርስቲያናትና ገዳማት እንዳይደርስ እግድ እንዲሰጥ ነው የጠየቀችው ሲል ጠበቃ አንዱዓለም በእውቀቱ ተናግረዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የክስ ሂደት መጀመሯ ይታወቃል። ቤተክርስቲያኗ አውግዛ የለየችው ኤጲስቆጶሳትን የሹመት የቀድሞ 3 ሊቃነ ጳጳሳት እንዲሁም ሹመት የተቀበሉ አካላት ወደ አብያተ ክርስቲያናቱ ከመግባት እንዲታገዱ ያቀረበችው ጥያቄ ውሳኔ ለመስጠት ተለዋጭ ቀጠሮ ተሰጥቷል። ተለዋጭ ቀጠሮውን የሰጠው ጉዳዩ የሚመለከተው የፌዴራል ከፍተኛ ፍርድ ቤት ሁለተኛ መሰረታዊ መብቶችና የነጻነት ምድብ ችሎት ነው። ቤተክርስቲያኗ ምድብ ችሎት ሲሆን የቤተክርስቲያኗ የጠበቆች ቡድን አባል ዛሬ ብይን ለመስማት ቢቀርቡም እገዳ እንዲጣልበት ጥያቄ የቀረበበት ቡድን ጠበቃ መሆን አይቀርም ብለው በችሎቱ የቀረቡት ግለሰብ እግድ ከተጠየቀባቸው ወገኖች ህጋዊ የጥብቅና ውክልና ይዘው የካቲት 3 ቀን 2015 ዓ.ም ለክርክር ይቅረቡ ሲል ፍርድ ቤቱ መቅጠሩን የጀርመን ድምጽ ሬዲዮ ከቤተክርስቲያኗ ጠበቆች አንዱ የሆኑት አቶ አንዱዓለም በእውቀቱ ዋቢ በማድረግ ዘግቧል። አቶ አንዱዓለም ቤተክርስቲያኗ ቡድኑን ለጊዜው በአመልካች ቅድስት ቤተክርስቲያን ንብረቶች፣ ቅጥር፣ ቅርስና አብያተ ክርስቲያናት ገዳማት እንዳይደርስ እግድ እንዲሰጥ ነው የጠየቀችው ሲሉ ለሬዲዮ ጣቢያው ተናግረዋል። በሌላ በኩል የካቲት 2 2015 ዓ.ም ወለቴ ቅዱስ ዮሐንስ አሁንም ተኩስ ላይ ናት። የቤተክርስቲያን ደወል ነቅለው የወሰዱ ሲሆን ቤተክርስቲያኗ መደወል እንዳችልም አድርገዋል። ወለቴ ብዙ ምዕመናን መቁሰላቸውና መሞታቸው እየተሰማ የሚገኝ ሲሆን ከዚህ በፊት ቤተክርስቲያኗ ጸሎተ ምህላ እየተደረገባት አልነበረም። ምዕመኑ አዲስ አበባ ወዳሉ ቤተክርስቲያናት በመጓዝ ነበር ስርዓቱን የፈጸመው። በአካባቢው ያሉ ስላሴና ሌሎች ቤተክርስቲያናት ቄሶች ቀድሞ የታሰሩ ሲሆን ውይይትም አድርገው እንደነበር ፍንጮች ተሰጥተዋል። ወለቴ ቅዱስ ዮሐንስ ቤተክርስቲያን አስተዳዳሪ የነበረው በድሮ ስሙ አባ ወልደ ጊዮርጊስ ኃይለ ሚካኤል የወልዲያ አካባቢ ተወላጅ ሲሆን በአሁን ስሙ አቶ ወልደ ጊዮርጊስ ኃይለ ሚካኤል ለከሚሴ ሀገረ ስብከት አቡነ በርጠሚዎስ በማለት መድበውታል። በሌላ በኩል ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር በተገናኘ የተከሰተው ክስተት ዛሬም በተለያዩ አካባቢዎች ውጥረት እንዲፈጥር አድርጎ መቀጠሉን ለማወቅ ተችሏል። የቤተክርስቲያኗ መገናኛ ብዙሃን በኦሮሚያ ክልል ባሉ የተለያዩ አካባቢዎች ላይ ዛሬም ኦርቶዶክሳውያንን የማሰር ተግባር እንደቀጠለ ነው ብለዋል። ለአብነት ያክል የምዕራብ ሸዋ ሀገረ ስብከት መቀመጫ በሆነችው አምቦ ከተማ
የሀገረ ስብከቱ የሚዲያ የህዝብ ግንኙነት ኃላፊ የሆኑት አባ ጴጥሮስ ከጠዋቱ 2 ሰዓት አካባቢ በሀገረ ስብከቱ ውስጥ ከሚገኘው ማረፊያቸው በጸጥታ ኃይሎች መወሰዳቸውን ገልጸዋል። በአዲስ አበባም ትላንት ረቡዕ በወቅታዊ ጉዳይ ወጣቶች ታነሳሳላችሁ ተብለው የቀጨኔ መድኃኔዓለም ቤተክርስቲያን የአካባቢው ወጣቶች የሆኑት ዘካርያስ አለማየሁና ጸጋ ደምሴ መታሰራቸውን ጠቅሰዋል። በተጨማሪም ዛሬ በወለቴና በአለም ገና አካባቢዎች የጸጥታ አካላት በህዝቡ ላይ ከፍተኛ መዋከብና ድብደባ እያሰሩ መሆኑን የቤተክርስቲያኒቱ መገናኛ ብዙሃን ገልጸዋል። በወለቴ ቅዱስ ዮሐንስ ቤተክርስቲያን በመሳሪያ የታገዘ ድብደባ እየፈጸመ መሆኑን የገለጹት የቤተክርስቲያኒቱ መገናኛ ብዙሃን እስካሁን 2 ሰዎች በጸጥታ ኃይል እንደተመቱ አስረድተዋል። ከጸጥታና ደህንነት የጋራ ግብረ ኃይል የታየ ምላሽ የለም ሲሉ ወቅሰዋል። ከዚህም ባለፈ በደቡብ ምዕራብ ሸዋ ሀገረ ስብከት ወሊሶ ከተማ ምዕመናን ወጣቶች በጸጥታ ኃይሎች እየታፈሱ መሆኑን የቤተክርስቲያኗ መገናኛ ብዙሃን አሳውቃለች። በዚህም ቀጠና ውጥረት ሊፈጠር የቻለው አውግዞ የለያቸውን አካላት ወደ ምዕራብ ሸዋ ሀገረ ስብከት ወሊሶ ከተማ መግባታቸውን ተከትሎ መሆኑን ተናግረዋል። በመጨረሻም ዶክተር ኃይለ መስቀል ተፈራ ይድረስ ለክቡር ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት ጠቅላይ ሚኒስትር ጉዳዩ ለኢትዮጵያ ኦርቶዶክስ ቤተክርስቲያን ሰቆቃና መከራ አብረን እያዘንን መፍትሄ ከመሻት አንታክ። ባለፉት 2 ዓመታት በማህበራዊ ሚዲያ የሀገራችን ፖለቲካ ንቅዘት አዝማሚያ በሃይማኖትና በሰው ልጅ ሞራል ሊያስከትል ያለውን አደጋ አመላክቼ ጽፌያለሁ። በግልጽ የሚታዩ የመንግስትና የሃይማኖት መቀላቀሎች ድርጊቶቹም እንዲታረሙ ጠቋሚ የሆኑ ሀሳቦችም አድርሻለሁ። ቦታና ሁኔታ ገድቦኝ ከዚህ በላይ ለመሄድ የሚያስችል አቅም የለኝምና የፈራሁት ነገር እንዳይደርስ መርዳት አልቻልኩምና ከልቤ አዝናለሁ። በሰው ልጅ ድካም እና በእውቀት ባልሆነ ከንቱ ፍላጎት የተነሳ ይህች ቅድስት ንጽሕት ቤተክርስቲያን ስትናጋ ዝም ብዬ ላይ የማልችልበት መንፈሳዊም ሆነ ሞራላዊ ብቃት አጣው። የአሁኑ ደግሞ በአሜሪካ የሚኖሩ ለመንግስትና ለሀገራቸው ቀና የሆኑ ሰዎችን ልብ ሳይቀር የሰበረ ክስተት መሆኑ ብቻ ሳይሆን ልዩነት ያላቸውን ሰዎች ሁሉ በአንድነት ያሰባሰበ ተስፋና ስጋት አብረው የታዩበት ክስተት ሳይሳሳው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትገዛበት ሕገ ቀኖና በፓትርያርክ የሚመራ ስልጣን መብት እንዳለው መቼም አላስረዳውትም። ይህ ሲኖዶስ በቤተክርስቲያን ጠቃሚ ውሳኔዎችን ለመወሰንና ለማድረስ የሚረዳ የጳጳስ ህብረት አለው። የቤተክርስቲያኑ ፓትርያርክ የሚመረጠው በሲኖዶሱ ብቻና ብቻ ነው። ቀጣዩ የስልጣን እርከን ጳጳሳትን ያጠቃልላል። የቤተክርስቲያኒቱ ምዕመናን ጳጳሳቱ የኢየሱስ ሐዋርያት መንገድ የሚከተሉ ናቸው ብለው የሚያምኑ ናቸው። ካህናትና ዲያቆናት የስልጣን ተወረዱ አባላት ናቸው። እነዚህ ሁሉ የስልጣን ተዋረዶች የሁሉም የቤተክርስቲያን አባላት ጥላና ከለላ ናቸው። ኦርቶዶክስ ተዋሕዶ ቤተክርስቲያን ጥምቀትን የተቀበሉ ሁሉም የቤተክርስቲያኒቱ ምዕመናን አድርጋ ታያቸዋለች። ስርዓትን መናድና ኃይልን መጠቀም በቤተክርስቲያን የሚመጥን ሆኖ አልታይ አለኝ። ክቡር ጠቅላይ ሚኒስትር የህዝብ ቁጣ ሞልቶ ፈሷል። አባቶች ሲያነቡ አይተናል። እናም በደል ተፈጽሟል። እኔ የፕሮቴስታንት እምነት ተከታይ በሆንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለኃይለ መስቀልነቴ ክርስትና ስም ስያሜ ምልክቴ የማንነቴ መፍለቂያ ናትና ስትታመስ ቢያንስ ዝም ማለት የማልችልበት ሞራል የለኝም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን እያለች በአብ በወልድ እና በመንፈስ ቅዱስ ስም የባረከች በዘመነ ሐዋርያት ለዛሬው የሰው ልጆች ድህነት እውነተኛ ወንጌልን ተቀብላ ክርስትናን በጠበቀች በ4ኛው መቶ ክፍለ ዘመን ክርስትናን እምነት በክብር ተቀብላ ኦፊሴላዊ ሃይማኖት እንዲሆን አድርጋ ዛሬ ያደረሰች ይህ አይገባትም ነበር። ሃይማኖት ብቻ ሳይሆን እምነትና የሰው ልጅ ታሪክ ሆና ሀገር ባኖረች ለሰው ልጆችም እኩልነት ነጻነትም ያቆመች የጥንቱ ኢትዮጵያኒዝም በዛሬው ፓን አፍሪካኒዝም መቀስቀስ መሰረት በሆነች ለጥቁር አፍሪካውያን ወገኖች ነጻነት መንፈስና የፖለቲካ አንድነት ለሺህ ዓመታት ባስጠበቀች ይህ አይገባትም
ነበር። ክርስትናን ቢያንስ ከ2000 ዓመታት በፊት ተቀብላ ተንከባክባ ያቆየች የጥበብ እና የፍልስፍና መፍለቂያ የእውቀት ማዕፀን ባለውለታ በሆነች የሰበከች፣ ያስተማረች፣ ያጠመቀች ይህ አይገባትም ነበር። ኢትዮጵያዊነት ነጻነት፣ ኢትዮጵያዊነት ክብር፣ ኢትዮጵያዊነት እምነት፣ ኢትዮጵያዊነት ማንነት፣ ያለዘር ልዩነት በመንፈሳዊነት አብልጣ ባለበሰች ተጠቅሶ የማይዘልቅ ችግር ተሸክመን ችግሩ ጀርባችንን ሰብሮ አግብጦ አፈር ከድሜ አስግጦ እያስጓዘ ባለንበት የግፍ ጦርነት ትኩስ ሐዘን ለቅሶና ዋይታ በእንባጎርፍ እያጥለቀለቀን ፈጣሪን ያለ ስስት ለማመስገን ከደረሰብን ሐዘን ለመጽናናት ማረፊያ በሆነች መታደሻ መማፀኛ በሆነች ይህ አይገባትም ነበር። ቅንነት ታዛዥነትን አሳይታ የመንግስትን ድካም በተሸከመች ሰላሟ ሊታወክ ለምን ይህ አይገባትም ነበር። ክቡርነቶ አንደኛ በዚህ ዓለም ክፋት እምቢኝ ብለው ሰማያዊ አገልግሎት ብቻ እያሰቡ ፖለቲካ ሳያስቡ እግዚአብሔርን በመፍራት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላሉት ቅዱስ ፓትርያርክና ቅዱስ ጳጳሳት በሁሉም ንጹሃን ነፍስ ላይ በደረሰው በደል የተሰማቸውን ስሜት ይዘው በሰው በፈጣሪም ፊት እንዳያዝኑ አይከልከሉ። ሁለተኛ መንግስት ሆደ ሰፊ ሆኖ ቤተክርስቲያን እያዘነች ነው ብሎ አብሮ ባያዝን እንኳን ሰው በሐዘኑ ዘመኑን እንዳይሻገር አይገደብ። ሶስተኛ ምንም እንኳን የበዛ ስራ ቢኖሩትም ለጊዜው ገተው ፖለቲካ የተጫጫነውን ወይም መንፈስ ቅዱስ የገለጠው መንፈሳዊ ንቃት ቢኖር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀኖናና ጥሰት እና በአዳዲሶቹ ጳጳሳት አሿሿም እየተፈጠሩ ያሉ ነገሮች አሳሳቢ እየሆኑ መጥተዋል። ስለዚህ ስልጣኖትን ተጠቅመው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዋናነት በኦሮሚያ ክልል እየተንቀሳቀሱ ካሉ መንፈሳዊ አባቶች ጋር በቅርበት መክረው የተናጋውን እንዲያረጋጉ በታላቅ አክብሮት እጠይቃለሁ። በነገር ሁሉ እግዚአብሔር ጣልቃ እንዲገባ እጸልያለሁ። የደስታ ጊዜ ብቻ ሳይሆን በችግርም ጊዜ የመምራት ኃላፊነት አለቦት። መፍትሄ ከመሻት አይታክቱ። ዶክተር ኃይለ መስቀል ተፈራ። ጠቅላይ ሚኒስትር ዶክተር አብይ አህመድ ተላከ። ሰላም ለኢትዮጵያችን ይሁን።